ጣፋጭ የሆነ የአሳ አሰራርና ማሳያችሁ ቤታችሁስ በ40 ደቂቃ እንዴት አድርጋችሁ አሳ ሰርታችሁ እንደምትበሉ ዛሬ አብረን እናያለን። እናንተ ብቻ ከጎልደን ስፓይሲ የአሳ ቅመም፣ የዶሮ፣ የስጋ፣ የአትክልት እየገዛችሁ ቤታችሁስ ቀለል አድርጋችሁ መስራት ትችላላችሁ። እኔ እዚህ ያገኘኋቸውን አሳዎች የሀገራችን አሳዎች ቆንጆ ጥቁር አሳ የሚባለው ነው የገዛሁትኝ። ሙልጭ አርጌ በጨውና ሎሚ አጥቢዋለሁኝ። ከዛ በኋላ ወደ መቀመሙ ነው የምንሄደው። 2 ሾርባ ማንኪያ ዘይት፣ በደንብ ደቆ የተፈጨ ነጭ ሽንኩርት፣ ጨው እናደርጋለን። እነዚህ 3 ነገሮች ካረግን በኋላ ከጎልደን ስፓይሲ ለአሳ ተብሎ የተዘጋጀ ቆንጆ የአሳ ቅመም አለ። እሱ 1 ሾርባ ማንኪያ የሚሆን የአሳ ቅመም እናደርግበታለን። ቶሎ የሚያሰማና ቆንጆ ቴስት ስላለው ማብዛት አይጠበቅብንም። የአሳ ቅመማችን ካረግን በኋላ በደንብ አርገን ማሰል እናደርገዋለን። ሽታው አልነግራችሁም እንዴት ቆንጆ እንደሆነ። በደንብ አርገን ካሟሟን በኋላ አሳ መቼም ያለ ሎሚ አይሆንም። ሎሚ 2 ፍሬ የሚሆን ሎሚ ውሃ ያለው አርጌበታለሁ። በደንብ አርጌ ጨምቄ ከውዱ ጋር ካዋድኩትኝ በኋላ ወደ መቀመሙ ነው የሚሄደው። አሳችንን በመሃል ላይ ሸርከት እናደርገዋለን። በፊትም በጎንም ያለውን ፓርት በሁለቱም ሳይድ ማለት ነው። እንደዚህ ሎሚውን ደግሞ የቀረውን ቀባቀባ እናደርገዋለን። አሳ የራሱ ሽታ አለው፣ ግን ደግሞ በደንብ መታጠብ አለበት። እናንተ በጨውና በሎሚ በደንብ አርጋችሁ ጣውት። ቅመማችንን እንደዚህ ካረግን በኋላ በደንብ አርገን እያገላበጥን በውስጡም በውጪውም ሆድ ውስጡንም እየከፈትን እናጥበዋለን። ክንፎቹን ሁሉ ነገሮችን በመቀስ ልቅም አርጋችሁ ቆራርጣችሁ አውጡት። እኔ እንደዛ አድርጌ ነው በመቀስ ለቃቅም ያወጣሁትኝ። እጃችሁ እንዳይወጋችሁ እየተጠነቀቃችሁ። ቅመሜን ከጥግ እስከ ጥግ ካዳረስኩኝ በኋላ ኦቨናችሁን ውስጥ ነው የምናስገባው። በኦቨን ነው የሚመስለው። አሳ ብዙ ደቂቃ አይፈልግም። አሳና ዶሮ ቶሎ ነው የሚበስለው። እንደዚህ አድርጌ ትሪ ላይ በደንብ አድርጌ ከቀላቀልኩ በኋላ በስሱ የተከተፈ ካሮት፣ ድንችና ቀይ ሽንኩርት አለኝ። እነሱን ደግሞ ቅመም በነካው እጄና በቀራው ቅመም በአሳው ቅመም ትንሽ ጨው አድርጌ በደንብ አድርጌ በጎድጓዳ ሳህን አደባልቄ መጀመሪያ ፓትራው ላይ የምናደርገው። ፓትራው እንዳይዝባችሁ የፔፐር ወረቀት ካላችሁ እሱን ማድረግ ትችላላችሁ። አትክልቴን ፓትራዬ ላይ እንደዚህ አድርጌ ከጥግ እስከ ጥግ ሁሉም ቦታ እንዲበስልና እንዲዳረስ ከደረደርኩኝ በኋላ አሳይን ነው መጨረሻ ላይ ማረገው። አሳውን ራቅ አርጉት በደንብ እንዲገናኝ ከሙቀቱ ጋር ሁሉም ቦታ እያዳረሰ እንዲበስል። እኔ መንገድ ላይ ተጠብሰው ከሚሸጠው አሳ እንደዚህ ቤቴ ውስጥ አምጥቼ አጥቤ ሰርቼ ስበላው ነው ደስ የሚለኝ። ለጤናም እንደዛ ስለሆነ የሚጠቅመው ብዙ በዘይት የተጠበሰ ነገር ወይም ዘይት የጠጣ ነገር ለጤና ጥሩ ስላልሆነ አይናችን እያየ የምንሰራው ነገር ቤታችን ውስጥ ቆንጆ ይሆናል። ቴስትም አለው ለብዙ ቤተሰብ የሚበቃ ይሆናል። ነጭ ሽንኩርት 5 ፍሬ ካዘጋጀን በኋላ እንደዚህ ደፍጠጥ አድርገነው ከላይ ነስነስ እናደርገዋለን። ለአትክልቱ ቴስት ነው ይሄንን ያረኩበት። የሚያቃጥል ነገር ደግሞ የምትወዱ ከሆነ ደግሞ ቃሪያ ማረክ ትችላላችሁ። ሎሚዎቹን ደግሞ በስላይስ ቆርጬ ደግሞ ለሽታው ሆድ ውስጥ አርጌ ያለውኝ በውጪ ላይ ማርጌበታለሁኝ። አሳኛ ሀገር ውድ አይደለም እና ከመግባችን ውስጥ መካተት ያለበት ነገር ነው። ቢያንስ በ2 ሳምንት በወር አንዴም ቢሆን 2ቴም ብንመገብ ለጤናችን አሪፍ ነው። ብዙ ጥቅም አለው ታውቃላችሁ። አሳ እንደዚህ አድርጌ አሳይን በደንብ አድርጌ ከደረደርኩ በኋላ በፎይል በደንብ አድርጌ ሸፍነዋለሁ። ወደ ውጪ ምንም አይነት ትንፋሽ እንዳይወጣ በእንፋሎቱ አትክልቱም አሳውን በደንብ አድርጎ እንዲበስል ከጥግ እስከ ጥግ በደንብ አርገን በፎይሉ ጥብቅ አርገን መዝጋት አለብን። ሶስ የምትፈልጉ ከሆነ እናንተ ትንሽ ውሃ የፈላ ውሃ ማረክ ትችላላችሁ። እኔ ግን የአሳው የራሱ ሶስ ስላለው ብዙም ደግሞ ሶስ እንዲኖር ስለማልፈልግ እንደዚህ አርጌ ነው ከተትኩትኝ። ኦቨኔን በ240 ዲግሪ ከላይና ከታች ለ45 ወይም ለ50 ደቂቃ አርጌ ከለኮስኩ በኋላ አሳ ደግሞ ያለ ሩዝ ስለማይሆን እኔ ደግሞ ሩዝ በጣም ስለምወድ ሩዙን ልሰራ ወደ ሽንኩርቱ መክተፍ ገቦኝ። አንድ ራስ ሽንኩርት ነው የተጠቀምኩትኝ ደቀቅ አርጌ። ሩዛችን የሚያስፈልገን ዘይትና ትንሽ የኦመር ቅቤ ነው። ሰምኔን የሚተካው ኦመር ስለሆነ እሱ ነው የተጠቀምኩትኝ። ሀገራችን ላይ ይገኛል። እዚህ ላይ ሽንኩርታችንን እናረጋለን። ወራ ጋር እናረጋለን 2 ፍሬ። ሩዝ ምን ጊዜም ሲሰሩ ወራ ጋርና የደረቀ ሎሚ ብትጠቀሙ ሩዛችሁ ቆንጆ ሆኖ ጣፍጦ ይወጣላችኋል። እሱን ቅመሙን አመሳምስ ካረኩ በኋላ ሽንኩርቴን ጨምሬ ደግሞ ትንሽ ጠበስ እስከሚል ካማሰልኩኝ በኋላ ሩዜን ነው የምከተው። ሩዛችን በደንብ 4-5 ጊዜ ተደጋግሞ የታጠበ ለ40 ደቂቃ ወይም ለ30 ደቂቃ የተዘበዘፈ ቢሆን ቶሎ ይበስልላችኋል። ቆንጆም ሆኖ ረዛዝሞ ንፍትፍት ብሎ አሪፍ ሆኖ ይወጣላችኋል። ሩዛችን ላይ ዛሬ ማንጨምረው ማጂ ብቻ ነው። የአሳ ስለሆነ ማጂ አንጨምርም። ቅመማችንን ግን የአሳ ቅመማችንን ትንሽ እናደርግበታለን ሩዙ ቴስት እንዲሰጠው። ትንሽ አመሳምስ ካረግን በኋላ ሩዛችንን እንጨምራለን። ሩዛችንን ከዘይቱና ከሽንኩርቱ በኋላ ስንጨምር ማረግ ያለብን ነገር ትንሽ ውሃ ከመጨመራችን በፊት ከዘይቱና ከሽንኩርቱ ጋር ትንሽ ማሰል ማረግና እሳት እንዲነካው ማረግ አለብን። ቃሪያ አርጌበታለሁ እኔ ለቴስቱ።
ከዛ የፈላ ውሃችንን እንጨምራለን። ቆንዶ በርበሬ የምትፈልጉ ከሆነ የምትወዱ ከሆነ ቆንዶ በርበሬያችሁን አርጉ። የፈላ ውሃዬን አርጌ እሳቴን ቀንሼ ሩዜን አበስላለሁ። ጨው በትንሹ ሳናበዛ አሳው ላይም ጨው ስላደረገን እንዳይበዛብን እንጨምራለን። እሳቱን እየተቆጣጠረን ሩዛችን እንዳያርና ቶሎ ድርቅ ብሎ እንዳይበስል እሳታችንን ቀነስ እናርገው። እንደዚህ እስከሚበስልልኝ ድረስ አሳውን ዶሮም እስከሚበስልልኝ ደግሞ ለአሳ ማባያ ጠሂና ነው የምንሰራው። 4 ሾርባ ማንኪያ የሚሆን ጠሂና አድርጌያለሁኝ። ነጭ ሽንኩርት ደግሞ ጨምሬበታለሁኝ። ጠሂና ወፍራም ነው። ስለዚህ ውሃ እየጨመርን ቀስ እያለን እያማሰልን እናቀጥነዋለን። እኛ ሀገር በጠሂና አሳ ሲበላ ታይቶ አያውቅም። ዛሬ ግን እናንተ ትሞክሩትና አስተያየታችሁን ትነግሩልኛላችሁ። እንደዚህ በወፈረ ቁጥር ውሃ እየጨመርን ደግሞ እናቀጥነዋለን። በደንብ ከቀጠነልን በኋላ ሎሚ ደግሞ ያስፈልገዋል። ጠሂና ያለ ሎሚና ያለ ነጭ ሽንኩርት አይሆንም። እንደኔ ደግሞ ሎሚ የምትወዱ ከሆነ ማብዛት ትችላላችሁ። አሁንም እየወፈረብኝ ስለሆነ ውሃ እየጨመርኩበት አቀጥናለሁ። አሁን ሁሉም ምግቦች ሬዲ ሆኗል። ሩዛችን እንደዚህ ቆንጆ ሆኖ አምሮ በስሎልኛል። ትሪያችን ላይ እንደዚህ ትኩሱን ዘረግፈዋለን። አሳችንም በስሎ ደርሶልናል። 5 ደቂቃ ነው የሞላሁት ብያችኋለሁ። በ45 ደቂቃ ውስጥ ቆንጆ ሆኖ በስሎልኛል። አሁን ወደ መብላታችን እንሄድ። ብስሚላ። አሳው ብዙ አጥንት ስላለው እየተጠነቀቃችሁ ተመገቡልኝ። እኔ የጠሂናውን ቴስት በጣም ነው የወደድኩትኝ ከምላችሁ በላይ። ድንቹን ካሮቱን ቆንጆ ሆኖ በስሎልናል። ቃሪያ ያረኩትኝ ራሱ በጣም ቴስት አለው። የሚያቃጥል ነገር እኔ ስለምወድ የትኛው ምግብ ላይ የሚያቃጥል ነገር ነው ማረገው። ጎልደን ስፓይሲ ደግሞ ለአሳ ምርጥ ነው። ምርጥ የምርጦች ምርጥ። እየደወላችሁ እዛዛት ያላችበት ቦታ ታደርሳለች በፈጣን ዴሊቨሪ። የአሳ ብቻ አይደለም፣ የአትክልት፣ የዶሮ፣ የመንዲ፣ የብሪያኒ፣ 7 ስፓይስ ብዙ አይነት ቅመሞች አሏት። እየደወላችሁ እዛዟት። በጣም በፌር ዋጋ ነው እየሸጠች ያለችው። እናንተም ያማራችሁን የምትፈልጉትን የምትወዱ